እንኳን ደስ አላችሁ እንኳን ደስ አላችሁ። ይኸው ከተማውን ጥየላችሁ ወጣው ጥየላችሁ ወጣው። ግን ተዛዘብን። አንተ የትርፊ ደጋፊ ወይኒ በነብሰ ስጋ የተጫወተብኝ አንተ። እኛና እናንተ እንዲነን ወይ? ከጣላችሁ ስንት ዘመን ያለፈበት ማሊያ ሰብስባችሁ ከተማውን በሙሉ አመሳችሁት። እኔማ ይብላል እናንተ ጥየላችሁ ወጣው ከተማውን። ምን አባቴ እሰራለሁ እኔ ሲጀመር ማለት ነው። አረ ጥራኝ ጫካው፣ አረ ጥራኝ ዱሮ መልሰው ነኝ። ከድሮም ጀምሮ የከተማ ሰው አይደለም እኔ ጫካ ሰው ነኝ፣ የዱር ሰው ነኝ። ገብቷል አይደለ? በቃ ይሄ ወደ ጫካ ይገባ። በቃ ገጠር ገባ አላላችሁኝ? ገብቻለሁ። እስቲ ምን ተሆኑ? ያው ፈንጩበት ከተማውን ፈንጩበት ይጥቀማችሁ። ግን እኔ ዘንድሮ እናንተ መበቀላችሁ ዋንጫ በመብላት ነው፣ በሌላ አይደለም። በሌላ አይደለም። ጠዋት ወጣለሁ ሁሉም ዩኒፎርም ይመስል ማሊያውን ለብሶ ከተማውን ጥየላችሁ ወጣው። አስፈጩት፣ ከተማውን ከፈለጋችሁ አስፈጩት። ግን እናንተ በቃችሁኝ። የመጨረሻችሁን የጠርፌ ደጋፊ ያውላ ዋንጫ የበላው የሚገርም ጨዋታ እየጮተ መሰለ። ዳኛውን ላስፈራራ ነበር አስፈላጊ ከሆነ ሙቲስ አለ። እኛ በረኛ መሰለ አታስመታው። ሞሪኒዮ ግብ ጠባቂውን ሂድ አሉት። ምክንያቱም የቁጥር አድቫንቴጅ መውሰድ ይችላሉ። ሪያል ማድሪድ 2 ተጫዋች ጎሎበታል። ከ11 ወደ 9 ጎሏል። ቤኔፊካ ሙሉ ነው፣ ተጫዋች አልጎደለበትም። መጥተው ቢያገቡባቸውም ካውንተርም ያው ነው፣ ትርጉም የለውም። በዚህ ውጤት ጨዋታው ካለቀ ትርጉም ስለሌለው ማለት ነው። በዚህ ውጤትም ቢያልቅ ትርጉም የለውም። መጥተው ቢያገቡባቸውም ትርጉም የለውም። ስለዚህ መወሰን ነበረባቸው። እንዳለ ተጫዋቾቻቸውን ሳጥን ውስጥ እንዲገቡ አዘዙ። በዚህ ሰዓት ነው እንግዲህ ድራማው የተፈጠረው። ዩክሬናዊ ግብ ጠባቂ ትሩይብን የ24 ዓመቱ ተጫዋች ማርሴዮች ጨዋታቸውን ጨርሰው 24ኛ ደረጃቸው ላይ ቁጭ ብለው ቴሌቪዥን እያዩ ነው። ጋርዲዮላና ልጆቹም ጋላታሳራይን አሸንፈው 8ኛ ደረጃ ላይ ተቀምጠው ማድሪድ አቻ ከወጣ እንደሚያስወጣቸው ስለሚያውቁ ያችን በጉጉት ቋጥረው እየጠበቁ ነበር። መልበሻ ክፍል ውስጥ ጋርዲዮላም ይናገራሉ ስለዚህ ጉዳይ ሲያነሱ። እኔ እንደውም ቤኔፊካ ጎል እንደሚያስፈልገው አላቅም ነበረ፣ በፍጹም አልገባኝም ነበረ። እኛ የማድሪድን ብቻ ነበር ስንጠብቅ የነበረው፣ ማድሪዳቸው ይወጣል አይወጣም የሚለውን እንጂ የቤኔፊካን ጉዳይ አላወቅንም። መረጃ አልነበረንም፣ ተጫዋቾቹም እኔም መረጃ አልነበረንም። ዝም ብለን ነው ስናይ የነበረው። ማድሪድ አግብቶ ያስወጣን ይሆን ወይስ በዚህ ውጤት ጨዋታው ተጠናቆ 8 ውስጥ ገብተን እንጨርሳለን በሚል በጉጉት ስናይ ነው እንጂ የነበረው የማድሪድን ውጤት እንጂ ቤኔፊካ ምን ሲሆን ይወርቃል ምን ሲሆን ያልፋል የሚለውን ጉዳይ አናቅም ነበር አሉ። ይሄንን ጨዋታ ሲኒማ ሚለው ነው የሚገልጸው። ሲኒማ ሚለው ካልገለጸው ምንም ሊገልጹ አይችልም። ማንዬ በቃ ልክ እንደ አጓጊ ፊልም እንዲህ ምስጥ ብለህ የምትመለከቱ አይነት ጨዋታ ነበር። አንተ ይኸውልህ ከምንም በላይ ደግሞ ሞሪኒዮ ማለት ነው ለቀድሞ ቡድኑ ማድሪድ ራስ ምታት ነው የሆነባቸው። ራስ ምታት ማለት ነው። ይህን ጨዋታ ማድሪድ 4-2 በሆነ ውጤት ተሸንፎ እንግዲህ ከቶፕ 8 ውስጥ ወጥቷል። ጀማው ወጣ ከ8 ውስጥና 9ኛ ሆኖ ነው ያጠናቀቀው። እንግዲህ 9ኛ ሆኖ ደግሞ ማጠናቀቅ የራሱ የሆነ ጣጣ አለው ታውቁታላችሁ እናንተና። ቤኔፊካ ማድሪድን ከ8 ውስጥ ከማስወጣቱ በተጨማሪ ደግሞ አንድ የሰራው ትልቁ ገድል ራሱን በራሱ መድረኩ ላይ እስከ 24ኛ ደረጃ ያለውን በማጠናቀቅ ማለት ነው ራሱን ሴፍ አድርጓል ማለት ነው። ጀማው አጠናቆ ጨርሷል። እዚህ ውድድር ላይ ይቆያል ማለት ነው። ይህንን ተጋድሎ ግን ያደረጉት ተጫዋቾች ያስገርማቸዋል። በተለይ ደግሞ በረኛው በዛ ሰዓት መጥቶኒ ገጭቶ ያስቆጠረው የአየር ቴስታ ጎላይቸው ማን ይሄ ሰው የሃላንድ አይደል እንዴ ሲገጭ ምን ሆነ ነው ቀረቀረ። ሞሪኒዮ ግን ደስታውን የገለጸበት መንገድ ጀማው ከዚህ ቀደም ማድሪድን አሰልጥኖት የሚያውቅ አይመስልም። ማን በቃ የሆነ ጥላቻ ያለበት ቲም ነው የሚመስለው። እሺ የምር ነው የምላችሁ። ለማንኛውም ይሄ ሲኒማ ያመለጣችሁ ሰዎች ዛሬ ተበልታችኋል ማለት ተበልታችኋል። ዋው ገለል በሉ ገለል እንዳለ ማለት ይኸውልህ ኦዴጋርድ ኢዜምና ከባችሁት ማለት ነው። ንጉሱ መመለሱን አስመልክቶ በጭብጨባ እንድትቀበሉት ሲል በ15 ደቂቃ ውስጥ 1 ጎልና 1 አሲስት አድርጓል። እንዴት አባ ነው የምትችለው? እንዴት እኔን አፈከን? ምን አይነት ተጫዋች ነው ናተ?
እንዴ ለ6 ወር ለ7 ወር እኮ የተጎዳ አይመስልም። ተመልከተው የፍራሽ እኮ ማስታወቂያ እየሰራ እኮ ነው የሚመስለው። ካይ ሃቨርትስ ጎል ካይራት አልማይቲ ብላችሁ ሰርች አድርጉት። በስመ አብ ምን አይነት ጎል! የመጀመሪያውን ጎል በ2 ደቂቃዎች ለቪክተር ዮኬሬስ አመቻችቶ ሰጠ። የሶስተኛውን ጎል መነሻ ራሱ ካይ ሃቨርት ነው ለጋብሪኤል ማርቲኔሊ። የዮኬሬስ ጎል ነበር ግን ማርቲኔሊ አላስቻለውም። ሚስተር ቻምፒዮንስ ሊግ የኛ ሚስተር ቻምፒዮን አላስቻለውም፣ ነካበት። ነገር ግን ዌልከም ባክ ኪንግ ካይ ሃቨርት ትችላለህ። አውሮፓ ሻምፒዮንስ ሊጉን እንግዲህ ጀምአው ከተጫወትናቸው እያንዳንዱ ጨዋታዎች ሁሉንም በማሸነፍ እንግዲህ ኮሬክት ስኮር ማግኘት የቻልነው እኛ ነን። እኛ አርሰናሎች ማኗ ዘንድሮ እዚህ መድረክ ላይ ታላቅ ገድል ይፈጸማል። ጀማው ታላቅ ገድል ዛሬ ለማንኛውም 3-2 በሆነ ውጤት አሸንፈናል። ቪክቶር ዮኬሬስ አስቆጥሯል። ከዛ በተጨማሪ ኪንግ ካይ ሃቨርትም ጀምአው ጎል ማስቆጠር ችሏል። ማርቲኔሊ ሶስተኛውን ጎል አስቆጥሮልናል። ጀምአው በዚህ ጨዋታ ላይ በጣም ኢኮኖሚካል ነበርን። የተለያዩ ተጫዋቾችን አስገብተን ሞክረናል። ኦሬዲ ዋናው ቡድናችንን አስቀምጠነው ነበር ጀምአው። ከዛ ውጪ ግን አርሰናላችን በአውሮፓ ሻምፒዮንስ ሊግ መድረክ ማለት ነው እጅግ አስፈሪ ቡድን መሆኑን አሁንም እንግዲህ ማሳየቱን ቀጥሏል ማለት ነው። በዚህ መድረክ ላይ ዘንድሮ እንደ ቀልድ አንፋታም ጀምአው። እንደ ቀልድ መፋታት ብሎ ነገር አይኖርም። ታዲያ አንደኛ ሆነን በማጠናቀቃችን መቼስ የመልስ ጨዋታዎችን በሙሉ ከዚህ በኋላ የምናደርጋቸው ማለት ነው 4 ውስጥ እስኪገባ ድረስ በሜዳችን ነው የምናደርገው። መጀመሪያ ከሜዳችን ውጭ እንጫወታለን ማለት ነው። እጅግ ትልቅ አድቫንቴጅ ነው። ለማንኛውም እንኳን ደስ አላችሁ ጀምአው። ነቃ ደንገጥ በሉ። ከዚህ በኋላ በዚህ መድረክ ላይ ትልቅ ነገር ጠብቁ። ይመቻችሁ። ኮሬሽ ከገባ በኋላ አሌሳንድሮ ማርቲኔዝ አይደለም ፋይናል ሰብ ሊመጣ መቆም እስኪከብደው ድረስ ነው የኮሬሽ ያስቸግረው የነበር። በጣም ከብዶት ነበር። ተው ግን ቆይ የተለያየ ጨዋታ ነው እንዲያየ ነው። አንደኛ ጨዋታ አልተመለከትንም። ምንድነው የትኛው የኮሬሽ ነው? ግራ ገባኝ እኮ እግዚአብሔርን። ያ ገብቶ ፋውል ሰርቶ ኳስ ባዶ ኳስ ወደ ላይ የመታው የኮሬሽ እኮ እግዚአብሔርን ግራ ይገባኛል እኮ። ኳስ ባይኖር እኛ ልክ ዲስቲቪ ባይኖርና ኳስ ባናይኖሮ እነዚህ ሰዎች ያሳምኑን ነበር ማለት እኮ ነው። ያሳምኑን ነበር። እያየን ተሰኩሳናላችሁ እንዴ? አይተናል እኮ ጀማው። የሚያስደስት ዜና ዶርጉ ለ8 ሳምንታት ከሜዳ ይርቃል። እናንተ ደስ አላላችሁ? ለምን እንዴ እንቅጥቅጦ አይቀመጥም? አይ ተጫዋች ሲጎዳ ምናምን መደሰት ምናምን ይሄ እግር ኳስ ባህሪ አይደለም። ለምን እንዴ እንዳይሆንም ሲፈልግ እኔ ምን አገባኝ? እኔ ደስ ብሎኝ ተበያለሁ። ተረጋጊያለሽ። ሲጀምር ይሄ ጠቋራ ቢያራ እድለኛ ነበር። በእድል ነው አሁን ጎል አገባው። በጣም እድለኛ የወጣች ነው የእውነት። ለምን እንቅጥቅጦ አውጣም? እኔ ደስ ብሎኛል። 8 ሳምንታት እንቅጥቅጦ ለምን ኳስ አያቆምም? ምን አያገባኝም። ደስ ያለኝ ብቻ የማንቸስተር ተጫዋች እንደዚህ አይነት ነገር ሲገጥምበት እኔ እርክታ ነው ወንዳታን ያልኩት። የአርሴ ፋሚሊዎች እናንተ ደስ ብሏችኋል? ዶርጉ ለ8 ሳምንታት ለምን እንቅጥቅጡም አያወጣም? አውዳልቅም። ደስ ያለኝ እኔ ደስ ያለኝ ይታባ 8 ሳምንታት ዶርጉ። እሺ ቤተሰብ እንደሰማችሁት ነው። ይሄ ፕሮፌሰር የተባለ ሰውዬ ማለት ነው የአርሰናል ደጋፊ መሆኑን ከዚህ በፊት እናውቃለን። ትናንትና ግን ግልጽ ነው ያደረገልኝ። ኢሚዲየትሊ 100% ከላይ አስቀምጥላችኋለሁ። የአርሰናል ደጋፊዎች ዶርጉም ብሎ ሲሳደቡት ነበሩ። ከላይ አስቀምጥላችኋለሁ። ቪዲዮውን እያያችሁት እናወራለን ማለት ነው። ትናንትና የአርሰናል ደጋፊ መሆኑን በግልጽ ነው ያሳይ። አንደኛ ዶርጉ ሲጎዳ ደስ አለኝ አለ። ደስ አለኝ። እኛን ዩናይትድ ሲያሸንፈን ሁለቱን ጎሎች እኛ ላይ ያገቡት ሙቤሞና ማጉዌር ናቸው። ሙቤሞና ማጉዌር እያስተዋልክ የሊቨርፑል ደጋፊ ዶርጉ ሲጀመር የዛ ሳሊ ወፍ ከፉልባክ እየተነሳ ራሱ የመጫወት ፕሮባቢሊቲ በጣም አነስተኛ ነበር። በአሞሪም የተነሳ 3-4-3 ስለሚጠቀሙ በዛ ሳሊ እና አሁን ነው አሰላለፍ ከተበተነ በኋላ ዶርጉ ወደ ፊት ለፊት መጥቶ መጫወት የጀመረው። አስቡት እንግዲህ ይሄ ሰውዬ የሚለው ደግሞ ዶርጉ ስለተጎዳ ለ8 ሳምንት በጣም ደስ አለኝ። ከ3 ወር እስከ 4 ወር ስለተጎዳ በጣም ደስ አለኝ። አንጀቴ ቅቤ የጠጣ የአርሰናል ደጋፊ ምን ነው የዮታን ባረጎለት፣ ምን ነው ሞቱን በተመኙለት፣ ምን ነው በሰበሩት፣ ምን ነው በዛ ባልመጣ እሱ ራሱ ምን ነው እግር ኳስ ባቆመ ምን አገባ አንተ ላይ እስካላስገባ ድረስ ምን አገባ ነው ወይ? የአርሰናል ነኝ ብለህ ማሊያውን አውልቅልን ብለናል እኮ እኛ። ማሊያውን አውልቅልን የአርሰናል ነኝ ብለህ እንዴ ምን ትላላችሁ እስቲ ጀሞን? ስለዚህ ልጅ በጣም ፈላበት። የምሬ ነው በጣም እንዴ። በሰው ጉዳት እንዴት ትስቃላችሁ? ጉዳት እኮ ነው።
አንተ የሰፈር ሜዳ እግር ኳስ ምናምን እየተጫወትክ እዛ ስትሰበር ለአንድ ወር ምናምን እያልክ አልቀሰ ያደክ ሰውዬ በታዋቂው በፕሮፌሽናሎች ላይ ሙድ ትይዛለህ እንዴ? ምን ተላላችሁ እስቲ ጀሞ? ስለዚህ ልጅ እኔ ምንም ቃል የለኝም ከብር። እኔ ይሄ ሰውዬ በአሁን ሰዓት ላይ ፕሮፌሰር ሊገልጸው የሚችሉ ፎቶ ይሄ ነው። ይህ ፎቶ ነው በአሁን ሰዓት ላይ ፕሮፌሰር ግልጽ የሚያደርግልን። በተለይ በዚህኛው መስመር ያለው ፎቶ ግልጽ ነው የሚያደርገው። እናንተ እስቲ ሀሳባችሁን ኮሜንት ላይ ስጡበት። ዩን ኔቨር ሮካልን የኔ ኦፍ ሪቨር ሊቨርፑል ይቅደም፣ ሊቨርፑል ይቀጥል፣ ሊቨርፑል ሺህ ዓመት ይንገስ። ይመቻችሁ። አማድ አበላሻቸው። የፋሽን ቪዲዮአችንን እየጠበቅን ባለፈው ሳምንት አማድ አነጋጋሪ ልብስ ለብሶ ስቀን አልፈን ነበር አይደል? ሌላ ሰው ከተበ፣ ሌላ በሽታ። እኔማ ምንድነው አማድ ያረከው ብዬ ነበር ባለፈው። ተደገመ፣ በዚህኛውም ተደግሟል። ማን እንደሆነ እናሳያችኋለን። የፋሽን ቪዲዮአችን ተመልሷል። ከድል ማግስት ካሪንግተን አሸብርቃለች። ያበደ አለባበስ ነው ዛሬ የምንመለከተው። አማድን መጀመሪያ ግን እናያት። አማድን ስናያት ከስር ያደረገችው ቱታ ፒስ ነው። ከላይ ግን ከለሩ ብዙም አልተመቸኝም። ግን 8 እንሰጣታለን። 8 አላሻችሁም። ማን ነው ብዬ ነበር መጀመሪያ ፎቶን ሲያው ጭራሽ ነው ፊቱ ማይታየው። ምን እሺ ሄቨን ምን እሺ ጥቁር ሰው ፎቶ ይነሳል። እዛው ነጭ ነገር ለብሶ ማለት ነው። ኦልሞስት ግሬ ነው የሚባለው ወደ ነጣ ያለ ግሬ ነው፣ ግን አይታይም። ሄቨን ነው ብትለኝ አላቅም ማን እንደሆነ ልንለይ አንችልም። ግን እኛ ስለምናውቀው ሄቨን ነው ስላለም ብቻ ነው። ግን ብዙ የሚነፋ አይደለም። 7 ግን ማዙ በርዷታል። ማዝራይ ደርዷታል ምናምን ነገር እያቻሏቸው አይደለም። ግን ያበደ ነው። እኔ ተመችቶኛል። ቱቶን ፒስ ነው። ከለሩም ያበደ ነው። ከላይ የደራረበችው ነገር እሺ 8 ብዙም እንትን አይለም። 8 ግን ዳሎ ከሜዳ ውጪ እኮ ፒስ ናት። ሜዳው ላይ ነው ችግሯ እንጂ ከሜዳ ውጪ በጣም ፒስ ናት። ይሄም ተመችቶኛል። 8 ማጉ ይሄ ያበደ ነው። ከለሩ በጣም ጸዴ ነው። ቱቶ ደግሞ አነሳሱ ትንሽ ያለ አዛ ሆነ እንጂ ከፊት ለፊት ቢያነሰው በጣም ያምር ነበር። እርግጠኛ ነኝ ያምራል። እንደዚሁም ጸዴ ነው። ተመችቶኛል። አሁንም 8 እሰጣለሁ። 8 አበዛና ግን ብቻ ያትበና ተበስማ አው ጃኪ ጃርን ነው ነው የምትመስለኝ እኮ በጣም ያበደ ነው። እኔ ተመችቶኛል። 10 መነጽር ምናምን አክተር እንዴ የታባቱ ሴኒ ላምንሳ 5 ምንም ማድረግ አንችልም። 5 ሉክሾ ማትስትም ሉክሾ በጣም እንዴ እኔ ነጭ ሆና ጥቁር ሳይሆን ለባሽ ቢኖር ሉክሾ ነው። እኔ ይገርመኛል የሉክሾ ስታይሎች ምናምን ነገርና ይሄም በጣም ያበደ ነው። ግን ራቀ ፎቶ ግን እንደ ፎቶ ያበደ ነው። ግን ልብስ ለማየት በጣም አይመቸንም። ግን ጸዴ ነው። እኔ ተመችቶኛል። 9 እንሰጣታለን። አናዘራ ካስሽ ግን ተው ምንድን ነው በእናትህ ድሮ ከአረብ ሀገር የሚመጡ ሴቶች እንደዚህ ነበር ሙሉ ነገር ለብሰው የሚመጡት እና ያው ሁሉ ፓውንድ የዩናይትድ ከፍተኛ ተከፋይ ምናምን። ኧረ ካስሽ ተው ግን ያማሃል እንዴ ኩኛ ለምን በቦክሰር አይመጣም? 10 ነበረ የምንሰጠው ግን አብዶለታል ኩኛ እንዴ ምን ሆነ ነው ሊስት። ሱሪው ግን ያበደ ነው። እኔ ስታይል በጣም ነው የተመቸኝ። ከላይ ከለር ምርጫው ራሱ ያበደ ነው። ኩኛ ስለማትስት አናዘር 10 ከሊቻና ከኩኛ መምረጥ አለብን። ሌላ አሊፍ ካላየን መምረጥ አለብን። ወረባለው በደነው ጥቁር አይስትምን በቃ እንደዚህ አሰመረችልን። ኧረ ሜኑ እናውቀዋለን። ጭራሽ አሁን ጥሩ ሙሩ ላይ ናት። ካሪንግተን ለመምጣት ፈሽ ምናምን ብላ ነው የምትመጣው። ሜኑ ነው። ጫማው ግን በጣም ጸዴ ነው። ምን አይነት ጫማ ነው? በጣም ያበደ ነው። በድጋሚ 10 እኔ በቃ እኮ የምተማመንባቸው አሪፍ ይለብሳሉ ከምላችሁ ሰዎች መሀል አንደኛው ሌኒሮ ነው። አማድ ከትቦት ጭራሽ የራሱን የአማድ ልብስ ሰርቆ ይመስለኛል። ወይስ ደግሞ ዩናይትድ ይሄን ነገር ዩኒፎርም አደረገው ሳንሰማ ምን ይባላል? አሁን ይሄንን ሪት አናረግም። ቀጣይ ሳምንት ደግሞ እንደዚህ ለብሶ ማል ሊመጣ ይችላል። እስቲ ግምታችሁን ኮሜንት ላይ ማን ሲቲ ጋላታሳራይን ቤቷ ጠርታ ማን ፈርስት ሃፍ ሃላንድ እና ቸርኪ ጠቅጠቅ ዶጉ 2 አሲስት ከዛላ ተለማምዱባቸው ትሬኒንግ ቀለል አድርገው ማለት ቶፕ 8 ውስጥ ገብታችኋል። ፈላው እንኳን ደስ አላችሁ። ወንደሳን ባይዘይ ጋላታሳራይ ሊቨርፑልን 1-0 ያሸነፈ ቡድን ነው። ሊቨርፑል እኮ 18 ነጥብ ኖሮት ራሱ ጋላታሳራይ አንዱን ሽንፈት ያቀመሰው እና ፒኤስቪ ከባባር ሽንፈት ገባሻል። ስለዛ ማድሪድን አሸንፈሻል፣ ጋላታሳራይን አሸንፈሻል። አሪፍ 8 ውስጥ መግባትሽ ደግሞ ጨዋታ እንዳይደራረብሽ ያደርጋል። እንደኔ ያው አለ አይደል አዌ ምናምን መጫወቻው እስከ መጨረሻው ሳትጮሽ
ዋና ስክሪን ላይ ከነበሩት ውስጥ ከትልቁ ስክሪን አጠገብ የነበርሽው አንቺ ነሽ። ፈርስት ሃፍ ጌሙን ገለሽ ትሬኒንግ ማድረግ ስትጀምሪ ነው ወደ ትንሹ ስክሪን ያወረድንሽ። ተረዳሽኝ አይደል? አሁን ፕሪሚየር ሊግ ላይ ይሄንን ትሬኒንግ ትደግሚዋለሽ ወይ? አይመስለኝም። ፕሪሚየር ሊግ ከብዶሻል ማንዬ። ፕሪሚየር ሊግ ሃላንድ አያገባም። ፕሪሚየር ሊግ ላይ ሲሆን ምን ሆነሽ ነው? ለፕሪሚየር ሊግ ማኛ ማርቲኔሊ ያቆጡት ነው እንጂ ቻምፒየንስ ሊግ በየጨዋታው ቻምፒየንስ ሊግ ለሚያገቡ በየጨዋታው ቻምፒየንስ ሊግ ለሚያገቡ ተጫዋቾች እኮ አሉ። ገባሽ አይደል? ፕሪሚየር ሊግ ላይ ነው ሴት ፒስ ኤፍሲ። አንቺስ ምን ኤፍሲ ነሽ? ኖ ጎል ኤፍሲ፣ ኖ ሾት ኦን ታርጌት ኤፍሲ፣ ሃላንድ ኳስ አይነካም ኤፍሲ። ታስ ዋትስአፕ እንገናኛለን። ጉድ ቪክትሪ፣ ጉድ ትሬኒንግ። እስኪ እነ ሞኘን ሰምተናቸው እንመለስ። ሰበር ዜና ለማንቸስተር ዩናይትድ ደጋፊዎች፣ ዶርጉ ተጎዳ የሚል ዜና እየወጣ ነው። የተጫዋቾች ጉዳት የሚያስደስተን ሰዎች አይደለንም፣ ግን 2 ዓመት ያርግለት ጉዳት። መጀመሪያ ጉዳት አያስደስተን የምትለዋን ሳክስ አቁሟት ማለት ነው። ሌላው ቡድን ልክ እንደናንተ ያልተጠና ትሬኒንግ ስለማያደርግ ብዙ ጊዜ ጉዳት አይገጥመውም እንጂ ስለት የምታስገቡ እናንተ ናችሁ፣ እናውቃችኋለን። ሁለተኛ ያላወቃችሁት ነገር በፓትሪክ ዶርጉ ቦታ የሚጫወተው ማቲያስ ኩኛ ነው። ለማታውቁት የአርሰናል ከማንቸስተር ዩናይትድ ከተናም በፊት ጨዋታ ነበራቸው። እዛ ጨዋታ ላይ ሶስተኛውን ጎል ከቦክስ ውጭ እንደዚህ አንሸራቶ ያስቆጠረው ልጅ ማለት እሱ ነው የሚጫወተው። ሶስተኛ እቺ ጉዳት ዜና የትናንቱን ጨዋታ እንድንረሳ የምታደርግን መስሏችሁ ከሆነ ዶርጉ የሚለውን ስም ስናስታውስ እንደውም ሁለተኛውን ጎል ማለት ከዚህ በኋላ የማይመጣበትን 3 ወር ያክል የምናስታውሰውን ጎል አስቆጥሮ ሄዷል። በቂ ነው ለ3 ወር የሚሆን ጎል ማለት ነው። እንደናንተ ኦንጎል ምናምን ሳይሆን ከቦክስ ውጭ የነጠረ ኳስ ቦሊ አድርጎ በእጁ ይዞ ምናምን የሚገርም ጎል አስቆጥሮ ሄዷልና አንረሳው። ይመቻችሁ። እንደ ብሩኖ ፈርናንዴዝ አይነት እኮ የሚገርም ካፕቴን የለም። የቡድን አጋሩን ስሜት የሚረዳ አይነት ማለት ነው። ተመልከቱ እስኪ ዶርጉ አርሰናል ላይ ካገባ በኋላ መቶ ሰለብሬት እያደረገ ያለ ተመልከቱ። እዚህ ጋር ሰላም አለ። ከዛ ብሩኖን ሰላም ሊለው ሲል ኖ ይሄን የሚገርም አይነት ጎል አግብተህማ እንዲህ በቀላሉ አታከብረው። ስለዚህ ያው እንደፈለግከው ነበር የፈለግከውን አይነት ደስታ አገላለጽ እንደፈለግክ አድርገህ ሰለብሬት አድርግ ብሎ ፈቀደልን። ዶርጉስ የካፕቴኑን ትዕዛዝ በመስማት በምታዩት መልኩ ማለት ነው የሚገርም አድርጎ ተንሸራቶ ምናምን በደንብ ሰለብሬት አደረገ። ከዚያ በኋላ ነው እንደገና ብሩኖን አቅፎ ምናምን ቲሙ ባንድ ላይ ሰለብሬት ማድረግ የጀመረው ማለት ነው። እንዴት እንደተረዳው ስሜቱን ማለት ነው። ዋው! በዛ ጨዋታ ላይ ባይዘወይ ዶርጉ ራሱ በእጁ ነክቷል ምናምን ብዙዎች ይላሉ። እቺን ቪዲዮ እስኪ ተመልክቷት በደንብ ማለት ነው። በእጁ ነክቷል የሚል እስኪ ኮሜንት ላይ አይመስለኝ፣ የተነካ እንኳን አይመስለኝ። ለማንኛውም ይመቻችሁ።